ነቢያ ዛሬ በጣም ደስ ብሏታል ማለት ነው። አሜሪካ ልትሄድ ነው እንግዲህ ፓስፖርት ይዛ ቪዛ መጥቶልኛል ያለች ነው። ልትሄድ ነው ወላ ምንድን ነው? አብረን እናያለን። ሱመያ ታሪክ ሰርታለች። አሁንም ወደ የመን ሄጃለሁ ብላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ይብዛልኝ። ተናፍቃችኋል ቤተሰቦቼ። የት ነው ያላችሁ? እኔ ጠፍታችሁብኛል ማለት ነው። ያገር አለህ ብያለሁ። ብቅ ያላችሁ ላይክ አርጉኝ፣ አበረታቱኝ። የመዳም ባጃጅ ነኝ ማለት ነው። በላይካችሁ፣ በኮመንታችሁ፣ በሼራችሁ አበረታቱኝ። አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክም አድርጉ። ከመጣችሁ አይቀር ማለት ነው። ቤቴን ጎራ የሚል አይጠፋም ማለት ነው። ግን ላይክና ኮመንት እንደሚታዩት ነው ማለት ነው። አበረታቱኝ። እውነት ለመናገር አረ አበረታቱኝ፣ አሳድጉኝ። እውነት እወዳችኋለሁ። እንግዲህ ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ይጠብቀን ኢንሻአላህ። ሀገራችንም ይጠብቅልን ብያለሁ። ዛሬ የመጣሁት ሁለት ነገር ይዤ መጥቻለሁ ማለት ነው። ሁለቱም ገርሞኛል። በተለይ ነባም በጣም ፈገግ አስተኝታኛለች ማለት ነው። እሷንም ደስ ብሏታል ማለት ነው። እንግዲህ ደግሞ አንዱ ደግሞ ሱመያ ናት ማለት ነው። ሱመያ ወደ የመን ሄጃለሁ ብላለች ማለት ነው። አብረን እናያለን። ሁሉንም ጠብቁኝ። እንግዲህ ንግስቷ ሱመያ ወደ የመን ሄጃለሁ ብላ ቪዲዮ ሰርታለች ማለት ነው። እዚህ መኖር አልቻልኩም ብላ ብዙ ነገር አውርታለች ማለት ነው። አላኩል ሀል ትላንት ሰይዶ በጣም አልቅሶ ቪዲዮ ሰርቶ ነበር ማለት ነው። ሀዩንም ልቀቃት ካልሽ እሳናም እለቅልሻለሁ ሱመያ ብሎ እያለቀሰ ይገኝ ነበር ማለት ነው። ሱመያ በቃ ለሰይዱን ለማግኘት አልፈለገችም ማለት ነው። እንግዲህ ምንም የምንለው ነገር የለም ማለት ነው። አይተን ዝም ነው። እንግዲህ ይመችሽ፣ እሱም ይመቸው ማለት ነው። ሌላ የምንለው የለም። እስከ ዛሬ ብለን ደክመናል ማለት ነው። እናንተ ግን ያው አንድ ላይ ለመኖር እቅድ የላችሁም ማለት ነው። አዎ ሱመያ ጋር አንድ ላይ ከሰይዶ ጋር መሆን አትፈልግም፣ ስለማትፈልግ ነው ማለት ነው። እንግዲህ መችሽ ብለናል። ለማንኛውም ልጆችሽ ግን በኋላ ላይ እንዳያስቸግሩሽ ነው እኔ የሚለው ማለት ነው። ወደ ነቢያ ጋር ልመለስና ነቢያ ዛሬ ፍልቅልቅ ድምቅምቅ ብላ መጣች ማለት ነው። በጣም የሳቀች ፈንድሻ ሆና መጣች ማለት ነው። እንደውም ከጎን የሚሰራ ሰው ቪዲዮ አብሮ የሚሰራ ሰው ቢዳን ነበር ማለት ነው። አንድ አንበሳ አገኘች ማለት ነው። አግኝታለች። ይመቻችሁ ብለናል። አዎ ቪዲዮ ስሩ፣ ይመቻችሁ። እንግዲህ አዎ ነቢያትን አበረታታት ወንድማችን፣ ጀዛከላይ ኸይረን ብለናል ማለት ነው። ነቢያ ወላሂ ደስ ብሎኝ ነበር ማለት ነው። አሜሪካ እንደሄድ ነው ቪዛ መጣልኝ ስትል በቃ ብዙ ስስቅ ደግሞ ይሄ ነገር ፕራንክ ይሆናል እያልኩ እያሰብኩ ነበር። እውነትም ፕራንክ ሆኖ ተገኘ ማለት ነው። ለማንኛውም አንቺ ብቻ ደስ ብሎሽ ሲናይ ደስ ይለናል እንጂ ኢትዮጵያም አሜሪካ ሆናለች ስራ ካለ ማለት ነው። የምን አሜሪካነት አባቱ አሜሪካን፣ ያው የሰው ሀገር የሰው ነው ማለት ነው። በሀገርሽም እንዲመችሽ እንዲበጅሽ ምኞቴ ነው ማለት ነው። ያው ነቢያት በሰሞኑ ከፍቷት አይተን ነበር ማለት ነው። አሁን ደግሞ ፍልቅልቅ ብላለች። እንኳን ፍልቅልቅ አልሽ የኛ ፍልቅልቅ። አዎ እንደዚህ ሰው ጠንካራ ሲሆን ነው በቃ ጠንካራ ጎበዝ ሲሆን ነው። ባለፈው እናቴ እንደዚህ ናት እንደዚህ ናት እንደዚህ ናት ስትል በጣም አንጀቴን በልታኝ ነበር ማለት ነው። እውነት ለመናገር በጣም አሳዝናኝ ነበር ማለት ነው።
ስለዚህ ዛሬ ደግሞ እንደዚህ ደስ ብሎ ስስቅ ያ ሰው ደስታ ማያስደስተው ሰው አለ እንዴ? እውነት ለመናገር በጣም ደስ አለኝ ማለት ነው። ነቢያቱ እንኳን ደስ አለሽ፣ እንኳን ለዚህ ጨዋታ ለዚህ ሲቃ በቃሽ። እንኳን እምብሽን የምታብሽለት ጊዜ የበለጠ ደግሞ ቀና የምትይበት ጊዜ ቅርብ አደርግልሽ። እናትሽን የምትሸከምበት ጊዜ ችለሽ ሁሉንም አቅም ሰጥቶሽ እንግዲህ ችለሽ እናትሽ የምትካድሚ ያደርገሽ ማለት ነው። እውነት የእናት ውለታ ማይረሳ ልጅ እኔ በጣም ደስ ይለኛል ማለት ነው። ሚዲያ ላይ በመጣሁት 1 3 4 የሚሆኑ ልጆች አይቻለሁ። እናቴ እንደ አባትም እንደ እናትም ሆና አሳድጋኛለች እንጂ ረጋግራ ልብስ አጥባ ሲሉ ወላሂ አንጀቴን ነው የሚበሉኝ ማለት ነው። አንዳንድ ሰው ግን የሆነ ያደገበት ሊደብቅ ምንነቱን ሊደብቅ ቢደብቅም አይደበቅለትምስ። ያው ማንነቱ ማንም ሚዲያ ባያቅ የሚያውቁ ሰዎች ሊኖሩ ይችላሉ ማለት ነው። ጉራ ቢነዳ በእንደዚህ ያደግኩ በእንደዚህ ኖሮ ቢል ያው የሚያውቀው ይኖራል ማለት ነው። ማንነቱን ማይደብቅ ሰው ማለት ነው። እውነት ለመናገር ማንነቱን ማይደብቅ ሰው የዋ ጥሩ ሰው ነው። ማንነቱን የሚደብቅ ሰው ድብቅ ክፉ ሰው ነው ማለት ነው። በቃ ይሄ የኔ እንትን ነው። እኔ እንደዛ ነው የማስበው ማለት ነው። ማንነቱን ደብቆ በቃ ከፍ ከፍ የሚያደርግ ራሱን በጣም ዝቅ እንዳለ ነው የምቆጥረው እኔ። ለእድገቱ ራሱ ሰበብ ይሆናል ማለት ነው። ማንነቱን ካልደበቀ ያደገበት እንዴት ሆኖ እንዳደገ፣ እንዴት ሆኖ እንደኖረ፣ እንዴት ሆኖ እንደወጣ፣ እንዴት ሆኖ እንደወረደ፣ እንዴት ሆኖ እንደተማረ ሳይማር ቀርቶ ከሆነ ተቸግራ እናት አባት ተቸግሮ አሳድጎ አስተምሮት ከሆነ ይሄንን ምንነቱን የማይደብቅ ሰው እንደው እውነት የመጨረሻ ደግ ሰው ነው ማለት ነው። ክፉ ሰው የሚባለው ያደገበት ድብቅ የሚያረግ በቃ እኔ ትልቅ ነው እንደዚህ ልክ ነው ያደግኩት ብሎ ይኮነፈሳል ማለት ነው። እንደዛ አይነት ሰዎችን ያብዛልን ማለት ነው። ከጥሩ ሰዎችን ያብዛልን። አዎ ውስጣቸው ተናግሮ ለእድገታቸው ራሱ ሰበብ ይሆናል ማለት ነው። ሰበብ አድርሱ የሚባለው ምንድን ነው? አንድ ሰው ምንነቱን ደብቆ የራበው ጠግብ ያለው ካለ፣ ያረዛ ለብሻለሁ አለኝ እኮ ካለ ምኑን ሰበብ አደረሰ? የሌለው የለኝ እርዱኝ በቃ። ያለው ከሆነ ይርዳ። እኔ አለኝ እንደዚህ ያለው ይርዳ፣ የሌለው ይረዳ። በቃ እንረዳዳ ማለት ነው። እንረዳዳ ማለት ነው። መደባበቅነት፣ ድብቅነት ኩፍነት ነው። እውነት ለመናገር ድብቅ ማለት በቃ ኩፍ የሚደብቅ ሰው ማለት ማንነቱ የሚደብቅ በቃ መጨረሻ ክፉ ሰው ማለት ነው። ነቢያትዬ የውስጧን ተናግራለች። እናቷ እንዴት ሆና እንዳሳደገቻት በቃ መከራዋን በልታ እንዳሳደገቻት ተናግራለች። በዚሁ ደግሞ በእኛው አበረታተን አውሳን ብናሳድጋት የእናቷን ውለታ ትከፍላለች ብዬ ነው የማስበው። እንግዲህ ውድ ተመልካቾቼ እጅግ አድርጌ አመሰግናችኋለሁ። ከቤቴ ያልጠፋችሁ ልጆች አላችሁ፣ የጠፋችሁም አላችሁ። አላኩል ያህል አበረታቱኝ። ኑ ወደ ቤቴ ኑ ጠርቻችኋለሁ። ቤተሰቡም ያልሆናችሁ ቤተሰብ አርጉኝ። በቃ አሳድጉኝ። እኔ የመዳም ባጃጅ ነኝ። በቃ አሳድጉኝ ማደግ ፈልጋለሁ ማለት ነው። እወዳችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። አዳዲስ ነገር ሲኖር ይዤ ከችላለሁ። እናንተም ከች እንድትሉልኝ በተስፋ ጠብቃችኋለሁ ማለት ነው። የነበረን ቆይታ ጨርሰናል ማለት ነው። ሰላም ሁኑልኝ። ሰላም ትሁንልን ሀገራችን። የመዳም ባጃጆች ሰላማችሁ ብዝት ትርፍ ይበል። አዎ ትርፍ ይበል።
ባጃጆች ግን መዳም ባጃጆች መዳም ብትሆኑበት ጊዜ ቅርብ አድርግላችሁ። እውነት ለመናገር ቅርብ አድርግላችሁ። መዳም መሆን ይናፍቃችኋል። ሰላማችሁ ብዛ። ባይ ባይ ብያለሁ።